የእግዚአብሔር ሰላምና ጸጋ በእያላችሁበት ለሁላችሁም ይብዛ። ሰላም ለእናንተ ይሁን ቅዱሳን። ሰላም ለቤቶቻችሁ፣ ለልጆቻችሁ፣ ለትውልድ ለምድራችን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም ይሁን። አምላካችንን እግዚአብሔርን እጅግ አድርጌ አመሰግናለሁ ስለዚህ ማለዳ። ይሄንን ደግሞ የምህረት ማለዳ እግዚአብሔር ሰጥቶናል። በዚህ የምህረት ማለዳ ደግሞ የአምላካችንን የእግዚአብሔርን ፊት እንፈልጋለን። ከመጸለያችን በፊት ከእግዚአብሔር ቃል ማርቆስ 4ን አነብና በእንደዚህ በእግዚአብሔር ቃል መሰረት ጥቂት ተነጋግረን እንጸልያለን። አምላካችን እግዚአብሔር የተባረከ ይሁን። የማርቆስ ወንጌል ምዕራፍ 4 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ደግሞም በባህር ዳር ሊያስተምር ጀመረ። እጅግም ብዙ ሰዎች ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡ ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዱ በመንገድ ዳር ወደቀ፣ ወፎች መተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረ ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላው በእሾህ መካከል ወደቀ፣ እሾክም ወጣና አነቀው፣ ፍሬም አልሰጠም። ሌላው በመልካም መሬት ላይ ወደቀና ወጥቶም አድጎ ፍሬ ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ ይላል እግዚአብሔር ቃል። ከ12ም ጀምሮ እስከ 20 ድረስ ደግሞም አለ። ግን በመጀመሪያ ጥቂት እንነጋገራለን በዚህ ቃል መሰረት። የጌታ ቃል ሲናገር ምዕራፍ 4 ከቁጥር 1 ጀምሮ ጌታ ኢየሱስ ክርስቶስ በምሳሌ ብዙ ጊዜ ያስተምር ነበር። በምሳሌ ብዙ ጊዜ ለሱ ተከታይ ጌታ ኢየሱስ አለ በተባለበት ቦታ ላይ ሁሉ ለሚከተሉ ለሚመጡ እስኪያጨናንቁ ድረስ ለሚደርሱ የተለያየ ሰዎች ጌታ ኢየሱስ ያስተምራል፣ በምሳሌ ይነግራቸዋል። በምሳሌ መንፈሳዊ የሆነውን ሕይወት ያለበትን ትምህርት ይሰጣል። በዚህ ጊዜ የሚያስተውሉ ሰዎች ይሄንን ጌታ ኢየሱስ በምሳሌ የሚናገረው ነገር ይቀበላሉ። የማያስተውሉ ደግሞ ያው ዝም ብለው መተው ስለሆነ ያጋፉ እና ለማየት ስለሆነ የሚመጡት ደግሞ አንዳንዶቹ ደግሞ አይገባቸውም። ይሄንን ግን እዚህ ቦታ ላይ ስንመለከት ጌታ ኢየሱስ መጣ ወደዚህ ወደ ባህር ዳርቻ አካባቢ ነው የመጣውና በጣም ብዙ ህዝብ ነው መጥቶ እየተጨናነቀ የነበረውና ታንኳን ፈቀቅ አድርጎ በታንኳ ላይ ከሆነ በኋላ ስለ 4 አይነት ስለ አፈር አይነቶች ወይም ደግሞ ስለ 4 ልቦች ጌታ ኢየሱስ ምሳሌ አድርጎ ለተሰበሰበው ህዝብ ይናገር ነበር። በዚህ ቦታ ላይ ምናልባት ስለ ዘሪ ሲናገር ጌታ ኢየሱስ በጣም ትኩረት አድርጎ ሊናገር የፈለገበት ነገር ምንድነው? ከምዕራፍ 14 እስከ 20 ባለው እንትን አሁን ካነበብኩላችሁ ሌላ የዚህን ትርጉም ይነግራቸዋል። ምናልባት አሁን ከዚህ በፊት ላይ የነገረ ያለው ስለነዚህ 4 የአፈር አይነቶች ዘር ሊዘራ የወጣው ገበሬ በሚዘራበት ሰዓት ላይ ያዘር የሄደ የወደቀበትን ቦታ ነው ጌታ ኢየሱስ እዚህ ጋር የሚናገረው። ምን ማለት ነው? አሁን በመጀመሪያ ላይ ይሄ ገበሬ ዘሪው ሊዘራ በሚወጣበት ሰዓት ላይ የመጀመሪያ ዘሩን በሚበትንበት ሰዓት ላይ ያረፈው መንገድ ዳር ላይ ነበር ይላል። መንገድ ዳር ላይ ሲያርፍ ያ መንገድ ዳር ላይ የተዘራው ዘር ምንም ስር የሰደደ ስላይደለ ለጊዜው ብቻ የሆነ የተቀበለ ስለነበረ በዛ ወፎች መጡና ለቅመው እንደወሰዱት ጌታ ኢየሱስ ይናገራል። እንደገና ደግሞ ስለ ጭንጫ መሬት ይናገራል። ስለለም አስቀድሞ የሚናገረው ስለ መንገድ ዳር ስላለው መሬት ይናገራል። ስለ ጭንጫ ይናገራል። ስለ እሾክ ውስጥ ስላለው መሬት ይናገራል። ከዛ ደግሞ መልካም ስለሆነው ለም ስለሆነው ፍሬ ማነው ዘር ስላረፈበት መሬት ይናገራል ጌታ ኢየሱስ። ይሄንን ሁሉ በሚልበት ሰዓት ላይ ያ ዘሩን ሊዘራ የወጣው ምሳሌ አድርጎ እየተናገረ ያለው እንደዚህ አይነት የሆነ መሬት የልብ መሬት አለ። የሚዘራው ያው የሆነ የእግዚአብሔር ቃል ነው የሚዘራው። ገበሬው ደግሞ ራሱ ጌታ ኢየሱስ ነው። ይሄንን ዘር በሚዘራበት ሰዓት ላይ ግን ይሄ ዘር ያረፈበት የ4 አይነት የልብ
አይነቶች አሉ እነዚህ ደግሞ ሁሉንም የሚወክሉ ናቸው አራት አይነቱ የልብ መሬቶች ይወክላሉ ብዙዎችን አንደኛው መንገድ ዳር ያለው ጭንጫም ላይ ያለው እሾክማም ላይ ያለው መልካም መሬት የሆነው መልካም ልብ የሆነው ሁሉን ስለሚወክል ስለዚህ ነው ጌታ ኢየሱስ ይሄንን ምሳሌ አድርጎ እየነገራቸው ያለው ይሄንን ከተናገረ በኋላ ግን የሚላቸው አንድ ነገር ምንድነው ጆሮ ያለው ይስማ ይላል ጌታ ኢየሱስ ይሄንን ብሎ ሲናገር ጆሮ ስለሌላቸው አይደለም እየነገራቸው ያለው ምክንያቱም ምንድነው ግር ብለው መተው ጌታ ኢየሱስ ጋር ይላሉ ጌታ ኢየሱስ በሄደበት ያስተምራል ይፈውሳል የተለያየ ድንቅ ታምራት ይደረጋል አጋንንቶች ከሰው ላይ ይወጣሉ ነፃ ብዙዎች ይወጣሉ ግን ይሄ ሁሉ በሚሆንበት ሰዓት ላይ የማያስተውሉ ለፈተና ብቻ መተው ጌታ ኢየሱስ ጋር ይሄንን ሰምተው የሚሄዱ ስላሉ ጌታ ኢየሱስ ምን ይያለ ይናገራል ጆሮ ያለው ይስማ በጣም የሚገርመው አንድ ነገር በጣም በአዲሱ ትርጉም ላይ ምን ይላል ምን ብሎ ይናገራል ሰሚ ጆሮ ያለው ይስማ ጆሮ መኖር አለው ግን የሚሰማው ይሄንን ቃል ይስማ ብሎ ጌታ ኢየሱስ ይናገራል ብዙ ጊዜ ብዙዎቻችን አዎ የምንሰማን መስላለን ዙሪያው ላይ ስንመጣ በተለያየ ስንበዛ በተለያየ ስናጋፋ የምንሰማን መስላለን ግን ልክ እንደኛው ዘመን በዛም ዘመን የነበረ ይመጣሉ ግን ስለማይሰሙ ይመስለኛል ስለማያስተውሉ ይመስለኛል ጆሮ ሰሚ ያለው እንዲሰማኝ ይፈልጋል ብሎ ይላል ራእይም ላይ እንደዚህ አይነት አለ አይደል ለአብያተ ክርስቲያናት ከተናገረ በኋላ ጆሮ ያለው ይስማ መንፈስ ለአብያተ ክርስቲያናት እንደዚህ ነው የሚለው ብሎ ይናገራል ልክ እዚህም ቦታ ላይ ይሄ ምሳሌ ከነገራቸው በኋላ ጆሮ ያለው ይስማ ብሎ ጌታ ኢየሱስ ከነዚህ ደቀ መዛሙርት ጋር እልፍ ብሎ በተቀመጠበት ሰዓት ላይ እነዚህ 12 ደቀ መዛሙርት በዙሪያው ላይ አሉ ምን ብለው ጠየቁት የዚህን ምሳሌ ፍቺ ፈለጉ የዚህን ጌታ ኢየሱስ ለዘሪው የተናገረውን ምሳሌ ፈልገው ጌታ ኢየሱስን በጠየቁበት ሰዓት ላይ ጌታ ኢየሱስ አንድ ነገር አላቸው ለናንተስ ሚስጥርን ማወቅ ተሰጥቷቸዋል ብሎ ጌታ ኢየሱስ ስለነዚህ አራት ስለሆኑ የልብ አይነቶች ዘሪው የዘራው ነገር ይነግራቸዋል አስቀድሞ ስለ መንገድ ዳሩ ዘር ስለተዘራበት ሲናገር በመጀመሪያ ዘሩ ሲዘራበት በጣም በደስታ ነው የሚቀበለው አለ ደስ ብሎት ይቀበላል ግን ይቀበል እንጂ ወደ ውስጡ አያስገባውም ከላይ ብቻ ነው ኢሞሽናል ምናልባት አንድ ጊዜ ቃል በሚመጣበት ሰዓት ላይ የእግዚአብሔር ድምጽ በሚመጣበት ሰዓት ላይ በመስማት እንሰማለን አሁን ባለንበት ዘመን እንደዚህ አይደል በብዙ የእግዚአብሔር ቃል ያለበት ቦታ ላይ እየሄድን ብዙ እንሰማለን ትምርት አለ በሚባልበት ቦታ ላይ ሁሉ እየሄድን ግን ምን ይላል በመስማት ይሄንን ነገር ደስ ብሎት መጀመሪያ ላይ ይሰማል ግን ወደ ውስጡ ስላልገባ ይሄ ቃል ወደ ውስጡ ገብቶ ከሱ ጋር ከሰሚው ጋር ስላልተዋሃደ ምን ይሆናል አለ ወፎች መተው ይለቅሙታል ዲያብሎስ ይሄንን ያደርጋል ምክንያቱም ለምንድነው ወደ ውስጥ ስላልገባ ከውጭ ብቻ ስላለ ይሄ ከውጭ ያለ ነገር ደግሞ ለመለቀምም ለመወሰድም የተዘጋጀ ስለሆነ ምንድነው የሚደረገው ይወሰድበታል ብሎ ይናገራል ወገኖቼ የእግዚአብሔርን ቃል ዛሬ በእነዚህ ክፍሎች ላይ በእነዚህ አራት ልቦች ላይ ራሳችንን እንድንመለከት እፈልጋለሁ የትኛው ልብ እንዳለን እንደ እግዚአብሔር ቃል ራሳችንን እንድንመረምር በእውነት ራሳችንን ስለምናቀው የእግዚአብሔርን መንፈስ ደግሞ ስለሚናገር በዚህ ያው በሆነው ቃል መስታወት በሆነው ቃል ራሳችንን እንድንመለከት እፈልጋለሁኝ ዛሬ በመንገድ ዳር ላይ እንደተዘራው ልብ ነው ያለ ምክንያቱም በመጀመሪያ ላይ ደስ ብሎን ደስተኛ ሆነን ይሄንን ቃል ተቀብለን ጥቂት ግን ስለዚህ ቃል ብንጠየቅ የምናቀው ነገር የለም አንድ ጊዜ እንደዚህ እንሆናለን በጣም ደስተኛ ሆነን ምናልባት ኮንፈረንሶች ላይ ሊሆን ይችላል ምናልባት ቤተክርስቲያን ህብረት ላይ ሊሆን ይችላል የእግዚአብሔር ቃል ብርሃን ሲመጣ በጣም ተደስተን በጣም ብዙ ነገሮች ሆነን ግን ከዛ ስንወጣ ጥቂት ትናንትና ብለን ብንል ወይም ደግሞ ወዲያው ምንድን ነበር እግዚአብሔር የተናገረው ቃሉን ተብሎ ቢባል ቃሉ የለም
ለዛች ሰከንድና ደቂቃ ብቻ ሊሆን ይችላል በጣም ደስተኛ የሆን ነው ምክንያቱ ደግሞ ምንድነው ይሄን ቃል በማስተዋል ሰምተን ወደ ውስጣችን አስገብተን እግዚአብሔር ዛሬ ለኔና ለቤቴ ለኔና ለትውልዴ እግዚአብሔር የተናገረው ቃል ይሄ ነው ብለን ይሄንን የእግዚአብሔርን ቃል ወደ ውስጣችን ምላሽ አንሰጥም ስለማንሰጥ ምንድነው የሚሆነው እንሰረቃለን ይወሰዳል ከተወሰደ ደግሞ ምንድነው ምን ሆነው ባዶ ነው ምን ሆነው አናውቅም እንደገና ምን እንፈልጋለን ሌላ እንደገና ደግሞ የእግዚአብሔር ቃል የእግዚአብሔር ድምጽ ይምጣ ብለን እንላለን ስለተወሰደብን እግዚአብሔር ግን እዚህ ቦታ ላይ እየተናገረው ያለው እንደዚህ እንዳይሆን ዘሪው ሊዘራ ሲወጣ መንገድ ዳር ላይ እዘራዋለው ጭንጫ ላይ ዘራዋለው እሾክ ላይ ብሎ አይደለም መልካም ፍሬ እንዲያፈራለት ይፈልጋል ገበሬው ዘሪው ጌታ ኢየሱስም እንደዛ ነው ሕያው የሆነውን ቃል ሲያመጣ በዛ ቃል እንድናድግ ይፈልጋል በዛ ቃል ደግሞ ፍሬ እንድናፈራ ይፈልጋል ስለዚህም ነው ይሄንን ጌታ ኢየሱስ አጥብቆ እየተናገረ ያለው ጆሮ ያለው ይስማ ያለ የሚናገረው ሁለተኛ ላይ ደግሞ ሲናገር ምን ይላል ጭንጫ መሬት ላይ ወደቀ ይላል ሁለተኛው ደግሞ የሆነው ይሄ ነው ይሄ ደግሞ ጥቂት የሆነ አፈር ያለው ብዙ አይደለም ግን ሲዘራ እዛ ላይ በቀለ ዘሩ በቅሏል እዛ ጭንጫ መሬት ላይ ግን ምንድነው ያ ጭንጫ የሆነ መሬት በቂ የሆነ ነገር ስላይደለ ምን ሆነ ነው ብሎ የእግዚአብሔር ቃል የሚነግረን ምንድነው የሆነው ጥቂት እንትን እንዳለ ፀሐይ በመጣበት ሰዓት ላይ የተለያየ ነገር በላው ላይ በመጣበት ሰዓት ላይ ግን ጠወለገ ምክንያቱም ስር የሰደደ አይደለም ለምንድነው ይሄ የሆነው ይሄ የጭንጫ መሬት ምናልባት በመጀመሪያ ላይ እንትን ሲል የተለያየ የሆነ ውስጡ ላይ የተለያየ ነገር ሊኖር ይችላል የሚፈልገው ያንን ቃል የተቀበለበት ነገር ግን ምንድነው ብሎ የሚናገረው ጥቂት የሆነ ስለሆነ ያ ጭንጫ የሆነው መሬት ላይ ጥቂት የሆነ ስለሆነ በጣም ስር ሰዶ በጣም ፍሬ ለማፍራት የሚያመቸውን ያህል ወደ ስር የሰደደ አይደለም ከላይ ብቻ የሆነ ነው ልክ እንደዛ መንገድ ዳር ሆነው አይነት ነው ይሄኛውም ሰው ይሄ ትንሽ የሚለየው ነገር ምንድነው ሰዎቹ ቃሉን ይሰማሉ ወደ ውስጠኛው የልባቸው ክፍል ውስጥ ይሄንን ቃል አያስገቡትም ወደ ውስጠኛው ክፍል አስገብተው እንዲቆይ ከነሱ ጋር ቃሉ እንዲቀርም እግዚአብሔር የተናገረው ምንድነው ብለው ማሰላሰልን አይፈልጉም ተዘራ በቃ ያንን ይቀበሉታል ከተቀበሉት በኋላ ምንም አይነት ምላሽን ሳይሰጡ እነሱም ይሄዳሉ በዚህ ሰዓት ላይ ግን የሚሆነው ነገር ምንድነው ተቀበለዋል ተዘርቶባቸዋል አለ ግን ምን ይመጣል ነው የሚለው ፀሐይ ይመጣል የተለያየ ነገር በሚመጣበት ሰዓት ላይ ምን ይሆናሉ በፍጹም ይጠወልጋል ምክንያቱም ለምንድነው የሚቋቋምበት ነገር የለም ስር ስላልሰደደ በጋ ቢመጣ ክረምት ማን ነው ሰመር የሆነ ነገር ቢመጣበት በጋ የሆነ ነገር ቢመጣበት ስር ስላልሰደደ ውሃ ከየትኛውም ሊያመጣ አይችልም ስር ስላልሰደደ ቀጣይ ወደ ላይ ማስተላለፍ አይችልም ስለዚህ ምንድነው የሚሆነው ይደርቃል ስር ስለሌለው ይደርቃል ስለዚህ ምን ይያለ ይነግራቸዋል በቃሌ ጌታ ኢየሱስ የሚፈልገው ምንድነው ሰምተው የሰሙት ነገር ስር እንዲሰዱ ስር የሰደደ ደግሞ ያፈራል ማፍራቱ አይቀርም ጌታ ኢየሱስ ሁሌ የሚፈልገው ነገር ምንድነው ብላችሁ ብትሉ እንድናፈራ ይፈልጋል የተዘራው ዘር ይሄ ሕያው የሆነው ቃል ከኔ የወጣው ሕያው የሆነው ቃል አንዳች ነገር ሳይሰራ ወደኔ አይመለስም ብሎ ስላለ ይሄ ሕያው የሆነ ቃል ሰርቶ ፍሬ አፍርቶ ማየትን ይፈልጋል ግን ያልተስተካከለ ጭንጫ የሆነ ልብ ካገኘ የሚሆነው ነገር ይሄ ነው ስለዚህ የልብ መስተካከል ለሚዘራው ዘር ለዚህ ሕያው ለሆነው ቃል ሕያው ለሆነው ወንጌል የሚፈልገው ነገር ምንድነው የተስተካከለ የሆነ ልብ ይፈልጋል ስለዚህ እንደዚህም አይነት ልብ አለ ነው ሁሉን የሚወክል ነው መንገድ ዳርም ያለው ጭንጫውም ላይ የተዘራው ሁላችንን የሚወክል ነው እንደዚህ ምናልባት መንገድ ዳር ያለ ይኖራል ጭንጫ ላይ ያለ ሊኖር ይችላል ጭንጫ ላይ ያለ መንገድ ዳር ላይ ሊኖር ይችላል የተለያየ ነው ግን ምሳሌያዊ በሆነ ንግግር ሲናገር ራሳችንን እንድናይ ስለሚፈልግ በቀጣይ ደግሞ ምን ይናገራል እሾሃማ መሬት ላይ ደግሞ የወደቀ ይላል ይሄ ዘር ሊዘራ የወጣው እንደገና በሚዘራበት ሰዓት ላይ ዘሩን በሚበትንበት ሰዓት ላይ ሶስተኛ ደግሞ የወደቀው በእሾካማ በሆነው ቦታ ላይ ወደቀ ይላል ይሄም እሾካማ ቦታ ላይ የወደቀ እሱም ምንድነው ያደረገው አድጓል መሬቱ ላይ ለም ነው መሬቱ
አድጓል ተቀብሏል ግን ከተቀበለ በኋላ እሱ ደግሞ የገጠመው ነገር ምንድነው ውስጣዊ የሆነ ችግር አለው ይሄ ሰው ደግሞ ተቀብሏል አድጓል ግን የሚጠበቅበትን ፍሬ እንዳያፈራ ያደረገው ነገር ምንድነው እሱ ውስጥ ያለው ደግሞ መሻት የልብ ፍላጎት የተለያየ የልቡ ፍላጎት ምናልባት ባለጠግነት ክብር ዝና የተለያየ ነገር ደግሞ ምን ያደርጋል ያደኩ ነው ብሎ በሚልበት ሰዓት ላይ ተቀብያለሁ ብሎ በሚልበት ሰዓት ላይ ይመጣና ያንቀዋል ይላል ከታነቀ አንድ ተክል አንድ ዘር ከታነቀ ፍሬ ማፍራት አይችልም እድገቱን መቀጠል አይችልም ምንድነው የሚያደርገው በእንደዚህ አይነት እሾካማ በሆነ ምሳሌ እየመሰለ ያለው ነገር ይሄ ባለጠግነት ይሄ ክብር የተለያየ ውስጣዊ የሆነው ነገር እኩል ያድግና ይመጣና ይሄንን ዘር አንቆ ስለሚይዘው ፍሬ ማፍራት አይችልም ብሎ ይናገራል ወገኖቼ ዛሬ እንደዚህም እሾካማ የሆነ ልብ ምሳሌ ያደረገ የሚናገረው ልብ ምናልባት ደስ ብሎን ይሄንን ቃል ተቀብለን አዎ ሜዲቴት ያረግን ነው እያደግን ነው ብለን በዚህ ላይ ግን ምን ይሆነ አለ ብላችሁ ብትሉ ከውስጥ ድንገት የሚመጣ መሻት አለን ፍላጎቶች አለን የተለያየ ነገር አለን ይሄ ደግሞ ምን ያደርጋል አንቆ ይዘዋል ትንሽ እንኳን ራመድ ብሎ ፍሬ እንዲያፈራ አያደርግም እዛው ያስቀራዋል ይሄንን ልብ ስለዚህ እንደዚህም አይነት ልብ አለ ብሎ ጌታ ኢየሱስ ይናገራል እንደገና አራተኛው የሆነ ልብ ሲናገር ደግሞ መልካም የሆነ መሬት ይላል የተስተካከለ መሬት ዘር ቢሰጠው የሚያበቅል ማብቀል ብቻ አይደለም የሚያፈራ ፍሬውን ደግሞ የሚሰጥ እንደተዘራበት 30 60 100 እጥፍ የሚሰጥ መልካም የሆነ ለም የሆነ መሬት አለ ብሎ ስለነዚህ አራት ልቦች ጌታ ኢየሱስ የሰጠውን ምሳሌ ፍቹን ደግሞ ይናገራል ለነዚህ ደቀ መዛሙርቱ ወገኖቼ ዛሬም እየነገረን ያለው ራሳችንን እንድናይ ጌታ ኢየሱስ ዛሬም በቃሉ እኛን እየነገረን ያለው ስለነዚህ አራት አይነት ልቦች ሲናገር የትኛው ውስጥ እንደሆነ ምን አይነት የልብ ነገር እንዳለን ወገኖቼ ራሳችንን እናቀዋል በእውነት እናቀዋለን ወገኖቼ ይሄንን ብዙ ንግግርም የሚያስፈልገው አይደለም ስለዛም ነው እኮ መንገድ ዳር ስላለ ብዙ ነገር ስለጠፋብን ወደ ውስጣችን ስላልገባ ብዙ ጊዜ የምንላቸው አንድ ነገሮች አሉ አይደል ቃሉን ዝሩብን ቃል አውጡብን ቃል እንደዚህ አድርጉብን የተለያየ ምንለው አለ እኛም ምንናገረው አለ አይደል ቃል እናወጣባቸዋለን ቃል ጥሩ መልካም ነው ግዴለም ቃል እናወጣባቸዋለን የሚለው ይሄ ልማዳዊ የሆነው ንግግራችን ማለት ነው ግን ምንል ነው አንድ የተወለደ በወንጌል የተወለደ ጌታ ኢየሱስ የሚፈልገው እንድናድግ ይፈልጋል በዚህ ያው በሆነው ቃል እንድናድግ ይፈልጋል ይሄንን ደግሞ ለማደግ መልካም የሆነ መሬትን ይፈልጋል መልካም የሆነ ልብ ለማደግ የሚፈልግ ልብ ጌታ ኢየሱስ ይፈልጋል ስለዚህም ነው አጥብቆ እየተናገራቸው ያለው ጆሮ ያለው ይስማ ያለ እየተናገረ ያለው ጌታ ኢየሱስ ለዚህ ነው ለምን ብላችሁ ብትሉ እንሰማለን ለመሆኑ እንደዚህ ዘመን የእግዚአብሔር ቃል በየቦታው በየስፍራው ብዙ ትምርቶች ብዙ ስብከቶች አሉ ግን ምን ያህሎቻችንን ዛሬም እንሰበካለን የዛሬ አመት እንሰበካለን የዛሬ 2 አመት እንሰበካለን ጠዋት እንሰበካለን ከሰዓት እንሰበካለን ማታ እንሰበካለን በተለያየ ደግሞ ቻናል አለ በፈለግነው እየቀያየርን እንሰማለን እንደፈለግነው እየቀያየርን ግን ለመሆኑ ይሄንን ቃል ሰምተን ስንቶቻችን ይሆን የምናስተውለው ስንቶቻችን ይሆን ይሄንን ቃል ይዘን በእግዚአብሔር ፊት እያሰላሰልን ምን ለማለት ፈልገ ነው በዚህ መንገድ የተናገርከኝ ይያልን ይሄንን ቃል ይዘን በእግዚአብሔር ፊት እያሰላሰልን የምንጸልየው ነው ወይንስ አሁን ሰምተን እንደገና ሌላ መስማት ወገኖቼ ልክ መንገድ ዳር ያለው እንዲ ስለተወሰደበት እኮ ነው በየቦታው የሚፈላልገው ዛሬም ነገም እስቲ ምንድነው የሰማው ተብሎ ቢባል ስለተወሰደበት አያቅም ስላላወቀ በጣም ስደተኛ የተለያየ ቦታ እንደገና ይሄዳል ይቃርማል መልሶ ይጠፋበታል እንደገና ይሄዳል ይቃርማል ይሄ አዙሪት የሆነውን ህይወት ጌታ ኢየሱስ ሊገላግለን ነው ዛሬ በማለዳም ያወራ አዙሪት የሆነ ህይወት ስለሆነ ለምን አለቃሉ ህይወት ስለሌለ አለ መንፈሱ ህይወት ስለሌለ ሳንጸልይ ቃሉን ሳናነብና ሜዲቴት ሳናደርግ ማደግ ስለማንችል ስለዚህ ነው ጌታ ኢየሱስ ጆሮ ያለው ይስማ ያለ የሚናገር እንደገናም ደግሞ አደግንም ብለን
መልካም ነው ብለን እየሄድን ይሄ ውስጣዊ የሆነ ነገር መጥቶ ሲያንቅ እንድንፈቅድ አይፈልግም ጌታ ኢየሱስ እልቁኑ ቃሉ የበላይ ሆኖ ይሄ ውስጣዊ የሆነ ነገር የሚመጣው ነገር ተጽኖ እንዲያደርግበት እንጂ ከውስጣችን የሚመጣው ነገር ተጽኖ ቃሉ ላይ እንዲያመጣ አይፈልግም ስለዚህ ዛሬ እንድንነቃ ፈልጋለሁ ጭንጫ መሬት ማለት ይሄ ነው ትንሽ ጥቂት ይመስላል ግን መልሶ የሚቆም ነው መልሶ ስር ስላልሰደደ የሚደርቅ ነው መከራን አይችልም ስደትን አይችልም ወገኖቼ በእውነት እላለሁ የተለያየ መከራና ችግር በመጣበት ሰዓት ላይ ልክ እንደዚህ ሆኖ ምንለው አይደል ይሄን ሁሉ ነገር ስለመጣብኝ ጥየው ሊሄድ ነው ይሄን ያህል ጊዜ ጠበቁት ምላሽ አልሰጠም ስለዚህ መታገስ አልችልም ለምንድነው ስር ካልሰደድን የተለያየ ነገር ሲመጣ መቆም አንችልም ልክ ነው እውነት ነው ቃሉ እውነት ስለሆነ ፀሐይ ቢመጣ ይላል ስደት ቢመጣ መከራ ቢመጣ ስር ያልሰደደ ነገር መቆም አይችልም ልክ ነው ይደርቃል አንድ እየበቀለ ያለ ኃይለኛ የሆነ ፀሐይ ላይ ቢመጣ ውሃ ቢያጣ መድረቁ አይቀርም ልክ እንደዛ ነው ይሄም የደረቀው ስለዚህ ጌታ ኢየሱስ ስር እንድንሰድ ይፈልጋል እንዳንታነቅ ይፈልጋል ወገኖቼ ይሄ በዝናው ዓለማዊ በሆነው ነገር ተይዘንና ታንቀን ሕያው የሆነውን ቃል ችላ እንድንልና ህይወታችን ባዶ እንዲቀር ጌታ ኢየሱስ አይፈልግም ስለዚህ ዛሬ ማለዳ ላይ እግዚአብሔር ያወራናል ወገኖቼ ከነዚህ አራት አይነት ልቦች ውስጥ እኛ የትኛው ላይ ነን ያለነው ወገኖቼ ይሄንን አስበን ወደ እግዚአብሔር ፊት እንድንቀርብ ፈልጋለሁ በዚህ ማለዳ እግዚአብሔር እንዲረዳ እንደገና ልቦቻችን ላይ እግዚአብሔር ተሐድሶ እንዲያደርግ የውስጥ ልቦናችን እንዲበራ የልቦቻችን ጆሮዎች እንዲከፈቱ ጆሮ ያለው ይስማ ብሎ ስላለ እሰማሃለሁ ዛሬ ክፈተው ጆሮዬን የልቤን ጆሮ እንድትከፍተው ፈልጋለሁ ማደግ ፈልጋለሁ ስር መስደድ ፈልጋለሁ ላንተ ምላሽ መስጠት ፈልጋለሁ ጊዜ መስጠት ፈልጋለሁ ላንተ ሕያው ለሆነው ቃል እያልን ጥቂት እንድንጸልይ ፈልጋለሁ ልቦቻችንን ያያየን ወገኖቼ ክብር ለአምላካችን ለእግዚአብሔር ይሁን እንጸልያለን ሃሌሉያ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ ላንተ እናመጣለን ምስጋናን ሁሉ ላንተ እናመጣለን በዚህ ማለዳ እየተናገርከን ስላለ በዚህ ማለዳ ልትመልሰን እግዚአብሔር ሆይ አሁንም ሕያው የሆነውን ቃልን እየነገርከን ስላለ በኢየሱስ ክርስቶስ ስም ክብር ላንተ ይሁን እግዚአብሔር ሆይ ለተከተሉ ለደቀ መዛሙርቶች ያልካቸው ይሄንን ሚስጥር ማወቅ ለናንተ ተሰጥቷችኋል ብለ ይሄንን ሚስጥር የሆነው ነገር ይሄ ምሳሌ የሆነው ነገር ፈተህ እንደነገርካቸው በልጅ በክርስቶስ በኩል ሚስጥር የሆነው ነገር ሁሉ ተገልጧል ጌታ ሆይ ይሄንንም በመንፈስ በኩል እንድናውቅና እንድንረዳ ፈቅደሃል ጌታ ሆይ ይሄው ምናውቅበትና ምንረዳበት ሕያው የሆነ ቃል ሰጥተህናልና በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ላንተ ይሁን ጌታ ሆይ ግን በፊት ላይ ጸልያለሁ ይሄ ሕያው የሆነው የተገለጠው ብርሃን የሆነው ቃል ተሰጥቶን ጌታ ሆይ ይሄንን ችላ ባልንበት ጌታ ሆይ ይሄንን ሕያው የሆነውን ቃል ችላ ብለን በብዙ ወደ ሌላ ነገር ልቦቻችን ሽፍት ባደረጉበት ነገር በኢየሱስ ክርስቶስ ምህረት እንድታደርግልን ዛሬ ሕያው ቃልህን እየነገርከን ስላለ በዚህ ቃል መመለስ እንዲሆን ወደዚህ ሕያው ወደ ሆነው ቃል መመለስ እንዲሆን ልቦቻችን ለዚህ ቃል የተከፈተ እንዲሆን ዛሬ በዚህ ማለዳ እንደዚህ ጸልያለሁ ጌታ ሆይ የልባችንን አይኖች የልባችንን ጆሮ እንድትከፍትልን እባክህ ጌታ እየነገርከን ያለውን ችላ እንዳንል ጌታ ሆይ አዎ የራሳችን በፊት ላይ ስንመጣ እናውቀዋለን ጌታ ሆይ ምን አይነት ልብ ይዘን እየተመላለስን እንዳለ እናውቀዋለን መንፈስ ቅዱስ ለምን በስራችን ይታወቃል ጌታ ሆይ ፍሬሳና ፈራ በብዙ መንከራተት ጌታ ሆይ በብዙ መቅበዝበዝ ውስጥ አለንና ይሄ ጌታ ሆይ ይናገራል ጌታ ሆይ ዛሬ ደግመህም ብታሳስበን ዛሬ ደግመህም እንደገና ብትናገረን እያንዳንዳችን ልባችንን እናቀዋለን ጌታ ሆይ ዛሬ ግን አንድ ነገር እልሃለሁ በምህረት ጌታ ሆይ የልብ መታደስ እንዲሆንልን በምህረት ጌታ ሆይ የአይምሮ መታደስ እንዲሆንልን በኢየሱስ ክርስቶስ ስም ለምንሃለሁ ጌታ ሆይ እባክህ ሁላችን መልካም መሬት እንድንሆን ትፈልጋለህ የሚያፈራ መሬት ለም የሆነ ልብ እንዲኖረን ትፈልጋለህ
ጌታ ሆይ በኢየሱስ ክርስቶስም እሺ እንድንል ልባችን ላንተ የተስተካከለ እንዲሆን ይሄ ሕያው የሆነው ቃል በሚዘራበት ሰዓት ላይ የምናፈራ እንድንሆን ጌታ ሆይ በኢየሱስ ክርስቶስም ዛሬ በምህረት ልቦቻችንን እንድትፈውስ ልቦቻችንን እንድታስተካክል ዛሬ የልብ ተሐድሶ እንዲሆንልን በኢየሱስ ክርስቶስም እለምናለሁ አባት ሆይ እባክህ የዘጋነውን ቃል መክፈት እንዲሆንልን እባክህ ጌታ ሆይ በሌላ ሳይሆን በቃል ውስጥ አንተን ማናገር እንዲሆንልን በቃል ውስጥ አንተን መስማት እንዲሆንልን እኔንና ሕዝብህን እንድትረዳን በኢየሱስ ክርስቶስም እለምናለሁ ቃል የነገረን እንደዚህ ነው ጌታ ሆይ በጎቼ ድምጼን ይሰማሉ ነው ብለህ ያልከው እባክህ ጌታ በሕያው ቃል በምትናገርበት ሰዓት ላይ ለቃል ትኩረት ሰጥተን ሰምተን ቃልህን እንድናሰላስል እግዚአብሔር ይሄንን ብሎ አውርቶናል ብለን በዚሁ ቃል ጌታ ሆይ ቀናችንን ውሏችንን አዳራችንን ሁሉ ይሄ ሕያው ቃል እንዲይዘን እባክህን ሕዝብህን እንድትረዳ ቤቶቻችንን ልጆቻችንን ትውልዱን እንድትረዳ በኢየሱስ ስም እለምንሃለሁ ትውልድ ሁሉ ወደ ቃሉ እንዲመለስ በኢየሱስ ስም አባቶች እናቶች እንዲመለሱ ወጣቶች እንዲመለሱ ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ የተወለድንበትን ይሄንን ሕያው ቃል ማንሳት እንዲሆን ትኩረት መስጠት እንዲሆን በኢየሱስ ክርስቶስ ስም እለምናለሁ እባክህ ልባችን ይሄንን ቃል እንዲይዘው ይሄንን ቃል እንዲያሰላስለው ጌታ ሆይ እባክህ ጌታ ቃልህን ካሰላሰልን ስር ከሰደድን መከራ ቢመጣ ችግር ቢመጣ ጌታ ሆይ ማለፍና መሻገር እንችላለን እባክህ ጌታ ሆይ ስር ስላልሰደድን ነው ዛሬ በብዙ የሚመጣው ነገር ሁሉ ይዞን እየሄደ ያለው ዛሬ ግን በኢየሱስ ስር መስደድ እንዲሆን በቃል ስር መስደድ እንዲሆን እባክህ ጌታ ሆይ ቃልህን በመትለቅበት ሰዓት ላይ ቃልህን ያስተማርከን ባለህበት ሰዓት ላይ እባክህን ጌታ ሆይ ይሄንን ቃል ማሰላሰል እንዲሆን ወደ የቤቶቻችን ስንሄድ ጌታ ሆይ ማሰላሰል እንዲሆንልን ጠዋትና ማታ ማሰላሰል እንዲሆን ጌታ ሆይ ይሄ ቃል ስለሚያሳድገን ይሄ ቃል ካንተ ጋር ስለሚያጣብቀን በኢየሱስ ክርስቶስ መንገዳችንን ሁሉ ጎዳናችንን ሁሉ ስለሚያቃናው ዛሬ ግን በኢየሱስ በዚህ እውነት ወገኖቼንና እኔን እንድታስብ ጸልያለሁ እባክህ ጌታ ሆይ ስር ስላልሰደድን ነው ተሸናፊ የሆነው ስር ስላልሰደድን ነው አግሮምራሚዎች የሆነው ጌታ ሆይ ስር ስላልሰደድን ነው ተቅበዝባዥ የሆነው ጌታ ሆይ እባክህን በኢየሱስ ክርስቶስ ስም እለምንሃለሁ በቃል ስር መስደድ እንዲሆንልን በቃል ስር መስደድ እንዲሆንልን ዛሬ የልብ ፈውስ እንዲሆን ጌታ ሆይ የልብ ፈውስ እንዲሆን በየቤቶች ይሄንን ቃል እየሰሙ ያሉ የልብ ፈውስ እንዲሆን ጌታ ሆይ የቃልህን መሻት የቃልህ ረሃብ ሕዝብ ላይ እንዲገባ ጌታ ሆይ ዛሬ የተከደነው መጽሐፍ መከፈት እንዲሆን ጌታ ሆይ ከቃል ጋር ጊዜ ማሳለፍ እንዲሆን ጌታ ሆይ ለቃል ድምጽ እነሆይ ማለት እንዲሆን ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ ዛሬ ጸልያለሁ ጌታ ሆይ ይሄንን ቃል ይሄንን ድምጽ እየሰሙ ባሉት ላይ ሁሉ የመንፈስ ቅዱስ ድምጽ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ጸጋ እንዲበዛላቸው በኢየሱስ ክርስቶስ ስም እለምናለሁ ጌታ ሆይ እባክህ ስም ብቻ መሆን መሮናልና ጌታ ሆይ እባክህ ጌታ ሆይ ማጥራት አይቀርም ታጠራለህ ከዛ በፊት ላይ ግን ጌታ ሆይ ስር መስደድ እንዲሆንልን ዛሬ ቀን ሳለ ጸጋ እንለምናለን ዛሬ ቀን ሳለ ጌታ ሆይ አቅም እንለምናለን የሚረዳ የመንፈስ ቅዱስን ጉልበትን ጠይቀሃለን የቃል ብርሃን እንዲበራ እንለምናለን መንፈስ ቅዱስ እባክህ ከጊዜዎቻችን እባክህ ቀንሰን ፊተኛ አድርገን ለቃል ትኩረት መስጠት እንዲሆን ጌታ ሆይ ቃልህን ማመንሸግ እንዲሆንልን ቃልህን ማሰላሰል እንዲሆንልን በኢየሱስ ክርስቶስ ስም እለምናለሁ ጌታ ሆይ ስለምታውቅ ነው ይሄንን ቃል ቀንና ማታ አሰላስለው በክታብ አድርገው እጅ ላይ አድርገው ቤት መቃላ አድርገው ከልጆችም ጋር አውራው ብለህ ተናገርከው ይሄ ትእዛዝ ነው እንድናስ
ልታሰላስለው ትፈልጋለህ ለምን ይሄ ቃል ስለሆነ የቀረውን ህይወታችንን መንገዳችንን ሁሉ የሚያቀናልን ካንተም ጋር የሚያጣብቀን የተለያየ ፈተናዎች እንኳን ቢመጡ ከፈተና በላይ የሚያደርገን ጌታ ሆይ ፈተናውን በድል እንድንወጣ የሚያደርገን እንድንደላደል እንድንረጋጋ የሚያደርገን ከምንቅበዘበዝበት የሚያወጣን ሕያው የሆነው ቃል ስር የሰደደው እንደሆነ ስለምታውቅ ነው ጌታ ሆይ አሜን እላለሁ ዛሬ በኢየሱስ ክርስቶስም ይሄ እውነት ይብራል ጌታ ሆይ ስለምትረዳን ስለምታግዘን አቅምም ጉልበትም ስለምትሆነን በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ላንተ ይሁን ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን እግዚአብሔር አምላክ የተባረከ ይሁን በእውነት የእግዚአብሔር ቃል ሕያው ስለሆነ ራሳችንን የምንፈትሽበት ራሳችንን የምናይበት ካየንም በኋላ ደግሞ መንፈስ ቅዱስ ይረዳናል የአምላካችንን ፊት የምንፈልግበት ልባችንን በፊቱ የምናሳይበት ሳምንት እግዚአብሔር ያድርግልን የምልጃን መንፈስ የጸሎትን መንፈስ ለሁላችንም እግዚአብሔር ያብዛ አሜን